ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሶር መካከል ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። የጌራራ ንጉሥ አቤሜሌክም ላከና ሳራን ወሰዳት። እግዚአብሔርም ሌሊት በሕልሙ ወደ አቤሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለ ወሰድሃት ሴት ምውት ነህ፣ እርሷ ባለ ባል ናትና። አቤሜሌክ ግን አልቀረባትም ነበር። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሷ አይደለምን? እርሷም ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነትና በእጅ ንጹሕነት ይህንን አደረግሁ። እግዚአብሔርም በሕልም አለው፣ ይህን በልብህ ቅንነት እንዳደረግህ እኔ አወቅሁ። እኔም ደግሞ በፊቴ ኃጢአትን እንዳትሠራ ከለከልሁህ። ስለዚህም ትነካት ዘንድ አልተውሁም። አሁንም የሰውየውን ሚስት መልስ፣ ነቢይ ነውና ስለ አንተም ይጸልያል፣ ትድናለህም። ባትመልሳት ግን አንተ እንደምትሞት ለአንተ የሆነው ሁሉ እንዲሞት በርግጥ እወቅ። አቤሜሌክም በነገታው ማለደ፣ ባሪያዎቹንም ሁሉ ጠራ። ይህንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቤሜሌክም አብርሃምን ጠርቶ አለው፣ ይህ ያደረግህብን ምንድን ነው? ምንስ ክፉ ሠራሁብህ? በእኔና በመንግሥቴ ላይ ትልቅ ኃጢአት አውርደሃልና የማይገባ ሥራ በእኔ ሠራህብኝ። አቤሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ በዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገድሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት። ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኋት፣ በገባንበት አገር ሁሉ ለእኔ የምታደርጊ ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። አቤሜሌክም በጎችንና ላሞችን አቤሜሌክም እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ አለ። ሳራንም አላት፣ እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት። ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽ መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጦአልና። አብርሃምም ወደ እግዚአብሔር ጸለየ። እግዚአብሔርም አቤሜሌክን ሚስቱንም ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔር በአብርሃም ሚስት በሳራ ምክንያት በአቤሜሌክ ቤት ማኅፀኖቹን ሁሉ በፍጹም ዘግቶ ነበርና።